ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ብያለሁ። ዳኒ ነኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ያው እንደሚታወቀው ሰሞኑን የጽዮን ግርማ ቪዲዮ ነው እያየን ያለ ነው ማለት ነው። በጣም ረጅም ስለሆነ ቆራርጠን ነው እያየን ያለ ነው፣ በአራት ፓርት ማለት ነው። ዛሬ መጨረሻውን ፓርት 4 ነው ይዤላችሁ መጥቻለሁ። በጣም ረጃጅም ቪዲዮ ነው የለቀቀችው እሷ 6-7 ደቂቃ እና ለዛ ነው አንድ ላይ ማምጣት ያልተመቸኝ። ዛሬ መጨረሻውና 3 ቪዲዮ ናቸው የቀሩት፣ እነሱን እናያለን። ይመቻችሁ። ቀጥታ ወደ ቪዲዮ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቀጥታ ወደ ቪዲዮ። ሰውዬ አኩርፏል። and he's never said sorry actually about cheating. ከዛ ቢዙ በጣም እየበዛ መጣ። በቃ በየቀኑ እንዳልኳችሁ ነው። አሁን መብላታችን፣ አሁን መጠጣታችን እና ምንም ነገር ማወራው አንታጎናይዝ ማለት ጀመረ። ከኔ አፍ ምንም ይውጣ አንታጎናይዝ ነው የሚያደርገው። ዲኮር ሲመጣ መፍራት ጀመርኩኝ። ሰዎቹ ጋር መነጋገር እኔ ነበርኩኝ ኢንስፖ ፎቶ ምልክላቸው የሰራውን ፎቶ ምልከው ምናምንና ከሆነ ፖይንት በኋላ ማለት ነው መጽሐፍ ምናምን አነባለሁ ብያቸዋለሁ። ማነበውን መጽሐፍ አፕላይ እንደማላደርገው ስለማቅ ማለት ነው ምን ጥቅም አለው ማነበው ይሄን መጽሐፍ ማለት እሱ ካላነበበው እኮ እኔ ላይፍ ላይ አፕላይ ማድረግ አልችልም። ቢካዝ እሱ ነው ኤቭሪ ነገር ዲሳይድ የሚያደርገው። ኤቭሪ ነገር አፕላይ የሚደረገው እሱ ያለው ብቻ ነው። ኢቨን እኔ ያልኩትን ነገር እምቢ ብሎ በኋላ በሌላ መንገድ ተናግሮ ያደርገዋል እንጂ እኔ እንዳልኩት ክሬዲት አይሰጠኝም። ከዛ ማይ ሰልፍ ስቲም ኤቭሪ ኮንፊደንስ እኔ በጣም ክሬቲቭ ነኝ ብዬ ማሰብ ሴትዮ ምንም ነገር ሲባል እሱ ከሰማ እሱ ካለ እሱ ከፈቀደ አይነት ሜንታሊቲ እየመጣ መጣ ማለት ነው። ከዛ ይሄንን ነገር የሆነ ቀን እንደቀልድ ለሲስተር ነገርኳት። ከዛ ግራ ገባት። ለአባቴ ነገረችው። ከዛ አባቴ ሲያገኘኝ እንደኛ ላይፍ አድርጎ ሳይሆን ስለሌሎች ሰዎች እንደሚያወራ አድርጎ እንደዚህ መሆን ከጀመረ እኔ እኮ ማድርገው ነገር ጥቅም የለውም ብሎ እኮ ካሰበ የሆነ ሰው በቃ ሞተ ማለት ነው። በህይወት እኮ አይደለም ዝም ብሎ የተነፈሳል እንጂ ምናምን ሲል እውነቱን እኮ ነው ምናምን ብዬ የሆነ ሪላይዝ ማድረግ ጀመርኩኝ። ከዛ እንዳልኳችሁ ነው ይጮሃል። ላይክ ይሄ ትሬትን ያደርገኛል። እንደዚህ የጮኸ መጥቶ ፊት ለፊቴ እንዲህ ምናምን ብሎ ይመለሳል ማለት ነው። ባይ ዘ ወይ ፊዚክሊ እንደዛ ፊት ሰው ምናምን ነገር አለ። ሂስ ሶ ስኪኒ ላይክ አውት ፓወር አድርገዋለሁ ማለት እኔ ላርግብል ማለት ነው። ግን ዩ ኖ ስኬሪ የሆነ ነው የሚመጣው አት ዘ ኤንድ ኦፍ ዘ ዴይ እና ቃል በቃል አንቺ የኔ በታች ነሽ ምናምን ነገር ማለት ጀምሮ በዛ ሰዓት ማለት ነው። ከዛ ሶስተኛ ጊዜ when I tried to leave ቤት ውስጥ ነበርን። በጣም ስካሌት አድርጓል። ፊዚካል ሊመጣ ነው እያስታወቀኝ ነው። ላይክ የሆነ በቃ ከጭቅጭቅ አልፏል። ሊመታኝ መማታቱ አይቀርም። ከማታ obviously አይተርፍም፣ በህይወትም አይኖርም obviously። ከዛ አየሁኝ ኦኬ I'm gonna leave then። እንደዚህ ሆነ የምታስበው የምር ህይወታችን አፍላ የምታስበው ህይወታችን ነሽ አንቺ ከኔ ዝቅተኛ ነሽ፣ እኔ ካንቺ ተሻልኩ ነኝ ምናምን ነገር አለ። እኔ እኮ የበላይ ነኝ ብላኩ አይደለም እኮ እያልኩ ያለው። ከዛ when I tried to leave ቆልፎብኝ በር መሳቅ ጀመረ። የትም አትሄጂም፣ ተረጋጊ፣ የትም አትሄጂም ምናምን ነው የሚለው ማለት ነው። ከዛ ተደራርቦብኛል ያ ነገር። ያው ቤት አልነገርኳቸውም ምናምን ነገር። ከዛ የሆነ ሰዓት ላይ ዲሳይድ አደረኩኝ አምዳን ላይክ ሊትራሊ እንዲህ ቃል በቃል ያደረገው እንደዚህ የመጨረሻ ተስፋ ያስቆርጠ የሚለው ነገር የለም። በጣም ብዙ ነገር ተደራርቧል። ከዛ እየገባኝ መጣ ሌላ ሰው ይሄን ላይፍ እየኖረባት ወይ በጣም አዝንላቸዋለሁ ወይ ደግሞ ምን አይነት ደደቦች ናቸው ብዬ እንትንላቸዋለሁ። የኔ ፎልትም ባይሆን ግን ስቲል እያደረኩ ያለሁት ነገር የደደብ ሰው ስራ ነው። ከዛ በኋላ የእሱ ራሱ የሚያስቀምጠው ኤነርጂ ማስቀመጥ ጀመርኩኝ። ቢካዝ ኮሚኒኬት ለማድረግ የምሞክረው የሆነ ነገር ኦፍ ነው ብዬ ሳስብም ኢኒሼት ማደርገው እኔ ነኝ። በጣም ተስፋ አልቆረጥኩም። ፊክስ ለማድረግ ኤቭሪ ነገር ሞክር ነበረ። በቃ እያንዳንዱ ነገር ላይ እናውራ። ምንድን ያስደበረ? ለምንድን እንደዚህ ያደረከው? ለምን እንደዚህ ብናደርገው ይሻላል? እንደዛ ስል ትራስት ትሪገር ሚ አልፈልግም ማውራት እንደው ምናምን ወይ ደግሞ ፍኒ ሰልችቶኛል ካንቺ ጋር እኔ ማለት ነው። የምር የዛን ሰሞን ማደርገው በሙላ ማልቀስ ብቻ ነበር። ኤቭሪዌር ሪፍሌክሽን ኢንሳይው በመኪና በኩል አይወሳድ አክቹሊ ሳድ እስካሁን በሆነ ኖሮ እዛ ይሄ ፊት እንዲህ አልነበረም የሚሆነው። ይሄ እንዲህ ሙሉ ማዲያት ነበር ማውጣው። ከዛ ሰልፈርት ጀመርኩኝ ምናምን በቃ ላይክ ይሄ በጣም ዊርድ እየሆነ መጣ። ከዛ በኋላ የእሱን ኢነርጂ ማስቀመጥ ጀመርኩኝ። ተስፋ ከቆረጥኩ በኋላ
እሷ ያወራማ አናገና ኢኒሼት ማውራት ዝም። ከዛ በጣም የራሱን ኢነርጂ መልሼ መስጠት ስጀምር የሆነ ወርድ ነገር ይሆናል። ግን ናርሲስት ነው at the end of the day like መሸነፍ አይፈልግም። ኦብቪየስሊ እኔ ማዘን የሚያስደስተው ሰው ነው። ከዛ በኋላ ምን ያደርጋል? የሆነ ቀን ቤተሰቦች የሆነ ለቅሶ አለ እዛ መሄድ አለብን ምናምን ነገር አሉኝ። ሲመጣ ማታውን ነገ ሄዳለሁ ለቅሶ ብዬ ነገርኩት። ማስፈቀድ ራሱ አይደለም። ከዛ በኋላ አልፈለገም። ጠዋት ተነሳሁኝ እና ሱቅ እንሂድ አለኝ፣ ኮፊ ሃውስ። ከዛ እሺ ብዬ ሄድኩኝ። ከዛ እስኪመጡ ድረስ በቃ ነጠላዬን ሻርፔን ይዣለሁ ምናምን ነገር። ከዛ ዳይኮልድ እየደረስን ነው ምናምን ነገር ብሎ ከዛ ልሄድ ነው አልኩት። ከዛ እኔ ቀበሌ እንድንሄድ ፈልጊያለሁ እኮ ምናምን ነገር አለኝ። አይ እኔ መሄድ አልችልም ቀበሌ እየመጡ ነው አልኩት። ከዛ እሺ አለና ቀበሌ ተሰዳድቦ ከሰዎቹ ጋር የግብር እንትናችንን አበላሽቶብናል እና ማለት ነው ድጋሚ መተን እንገምታለን ብለዋል። በጣም ተሰዳድቦ በማይረባው ሁኔታ ተሰዳድቦ ማለት አላስፈላጊ የሆነ ስድብ ተሳድቦ የገመቱትን ግምት ድጋሚ መተን እንገምታለን ብለዋል። እነሱም ያው ፓወራቸው እንዴት እንደሆነ መጠቀም ይፈልጉት። ከዛ በኋላ ያመጡት ግብር was ridiculous እኛ መክፈል ከምንችለው በላይ ተጣልቶ ማለት ነው። ከዛ በኋላ ሄደን እንጠይቅ ያለው እሱንም ሆኖ ነው። ከዛ እነሱ ሳይደርሱ እሱ ደርሶ መጣና ምንድን ነው አልኩት። ልጠይቅ ነበር ስለው አልገባኝም አስረጅኝላት ነበር አለ። እሺ ምን አለች ስለው ተጽፎልሃል በስልክ ተልኮልሃል እሱን ክፈል ብላኝ ሄደች አለ። አየሁት አላ በዛ ሰዓት ላይ በጣም ሁሉም ነገር ያስጠላኝ ሰው ነኝ። አይቼው ዝም ብዬው ሄድኩኝ። ሲጀመር ትዳር ውስጥ የምን መበላለጥ ነው ትልቅ ችግር የሚፈጥረው ጥል የሚፈጥረው ይሄ ነው እኔ ብዬ እንደማስበው። ምንም ባለም ሚስትም እኩል ናቸው። ምንም መበላለጥ አያስፈልግም ነበር። ወደ መጨረሻውና ወደ ፓርት 17 እናልፋለን። የመጨረሻው ፓርት ነው። ለቅሶን ሄደን ከዛ በኋላ ሞል ደወሉና እንትን አይተን ነበረ ዲኮር የሆነ ጊዜ አፕላይ አድርገን ነበረ ለመከራየት እነሱ ጋር እና እሱን አይተን ነበረ እንትን በሉልን ዲኮር እንደ ጨረታ ነገር ማለት ብዙ ሰው ነው እንትን የሚሉት እና እስቲ ላኩልን የምትሰሩትን ዲኮር 3D እንትን ሞዴል አሰርታችኋል ምናምን ነገር አሉ። ከዛ እሺ አልኩኝ። ለቅሶ ጋር ሆኜ ነበር። ከዛ ቤት ገባውና ወንድሜ ግራፊክ ዲዛይን ስለሚሰራ እስቲ እንስራ ምናምን ነገር ብዬ ስዕል ሳልኩለት ምናምን ነገር እና የሚሰራው ከዛ ገባኝ። እኔ ስላልኩኝ ያ ዲኮር አይሰራም፣ እሱ ግዴታ መኖር አለበት። እንደ ፓርትነር አይደለም። እንደ ፓርትነር ቢሆን የሳልኩለትን ስዕል ልኬው ይሄን አስተካክዬ ይሄን ጨምሪ ነው የሚለው። ደወለና እኔ ሳልመጣ እንዳይሰራ እኔ ያሰብኩት ነገር አለ አለኝ። እኔ የሚያሰብኩት ነገር አለ፣ ቆይ ስዕሉን ልላክልህ ምናምን ስለው አይ አይሆንም ምናምን ነገር አለ። ከዛ አይ ሎስት ኢት ማለት ነው። እዛ ጋር አልፈልግም እኮ ለምንድን ነው ይሄን ኑሮ እየኖርኩ ያለሁት አልኩኝ። ኦኬ እሺ አልኩኝ። ዲኮሩንም አልፈልግም አልኩኝ። ነገርኳት ለሲስተር እኔ ከዚህ ሰውዬ ጋር ከዚህ በኋላ መኖር አልፈልግም አልኩኝ። ከዛ ወሰንኩ። ቤተሰቦችን ሄዳ ሲስተር ነገረቻቸው። ከዛ ሊትራሊ ጉግል ነው ያደረግነው ከናርሲስት ጋር ለመለያየት ከፈለግሽ ምንድነው ማድረግ ያለብሽ? ከዛ ጭራሽ ኖ ኮንታክት፣ ምንም አይነት ኮንታክት እንዳይኖራችሁ፣ በምንም አይነት ወይ ኮንቪንስ እንዳያደርጋችሁ ነው የሚለው። ኦኬ አለ። አይኮልድን ካሁን በኋላ ሁለተኛ እንዳትደውልልኝ አልኩት። ብሎክ አደረኩት ከሁሉም ነገር። ኤቭሪ ነገር ትቼ ነው የወጣሁት። የቤት ዕቃ ፋዘር ነው ሙሉ ብሩን አውጥቶ የገዛው። ቲቪ ነሽ ምንድነው በእኔ ቤተሰቦች ነው የተሟላው። which is fine። ዞር ብዬ ማየት አልፈለኩም። ዕቃ ለሰርግ የመጣው ሰው ብዛት ማለት ነው like 600 ሰው ነው ብያችኋለሁ። 500 ሰው በእኛ በኩል ነው፣ 100 ሰው በእኛ በኩል ነው እና ኤቭሪ ስጦታ የመጣው ለቤት ዕቃ በእኛ ቤተሰብ በኩል ነው። ምንም አልመሰለኝም። like እኔ የራሴን ይዤ መውጣቴን ብቻ ነው ያሰብኩት። ልብሴን እንኳን አልያዝኩም። ለለቅሶ በመጣሁበት ነው የቀረሁት። ከዛ በኋላ በጣም ብዙ ድራማ ፈጠረ። በየቀኑ ይመጣል፣ በየቀኑ ያለቅሳል፣ ቤት ይደውላል። ለማጣላት የሄደበት ወይ ከቤተሰቦቼ ጋር ማለት እንደሚያባሩኝ መስሎት ነው መሰለኝ። እንደዚህ እኮ ናት እሷ እኮ እንደ ፈረንጆች እኮ ልሁን ስለምትል ነው እሷ እኮ እንደዚህ ናት። ከዛ ላይክ ቤተሰቦቼ ላይክ ያውቁኛል። እሱ እንዳለኝ አይነት ሰው ራሱ ቢሆን አቴንድ ኦፍ ዘ የኔ ቤተሰቦች ናቸው። ልጃቸው ነኝ። ምንም ነገር ነው ማያደርጉኝ ያልገባው ነገር። ከዛ ትሬትን ማድረግ ጀመረ መጥቶ ማለት ነው። በቃ እንትን ይላል፣ ራሴን አጠፋለሁ፣ በቃ እንደዚህ ያደርጋሉ። ከዛ በቃ መጨረሻ ያቆመው እሱን ማለት ነው። ጓደኞቹን ላከ፣ ቤተሰቦቹ፣ እናቱ እንደዛ ሚስትሪት ስታደርገኝ እንዳልነበረ አልነገርኳችሁም፣ ስንት ነገር ስታደርገኝ እንዳልነበረ ደውላ ጽዬ ብለኝ እንኳን አታውቅም። ጽዮን ነው የምትለኝ እና ወጀስ ማይን ስሜ ነው ግን እዛ ጋር ማሽቃበጥ ምናምን ጀመረች።
ራሱን እኮ ያጠፋል እንዲህ ሆነ። ከዛ መጨረሻ ፋዘር ሁለተኛ እንዳትመጣ እንዳታገኛት ተረጋግታ ታስብ፣ የምትፈልግም ከሆነ ራሱ ተረጋግታ እንድታስብ ጊዜ ስጣት ብሎት ፋዘር በሌለበት ሰዓት መጣ እና ማለት ነው ያልነገርኳችሁ ሲመጣ he was so dramatic። ሁዲ ነበር የለበሰው ኮፍያውን አድርጎ ማለት እንደዛ አይደለም እሺ የሚለብሰው ሌላ ጊዜ ሸሚዝ ነው የሚለብሰው ነው። ሁዲ አድርጎ ኮፍያውን አድርጎ እጁን ኪስ ውስጥ ከቶ ምናምን ነገር ቤተሰቦቼ እንደውም በጣም ፈርተው ነበረ። የሆነ ነገር ሊያደርግ ነው የሚመስለው በቃ አመጣጡ ማለት ነው። እና ከዛ በኋላ ማይማም ደወለችለትና መጥቷል ምናምን ነገር አለችው። ከዛ መጥቶ ሁለተኛ ድርሽ እንዳትልና ብሎ አስፈራርቶት ነው የሄደው ማለት ነው። እና ፋዘር ላይክ በጣም ሲቪላይዝድ ሰው ነው። በጣም ረጋ ብሎ ነው የሚያወራው። እሱን ለምዷል። ሲጮህበት he was literally shaking ማለት ያን ያህል ፈሪ ነው። ግን የሆነ እንደዚህ አይነት ሰው ፓወር የምትሰጡት እራሳችሁ ናችሁ። ከዛ መጫወት ጀመረ ምናምን በጣም ብዙ ነገር ሞከረ። በጣም ረጅም ጊዜ እንትን አለ። እኔ ግን ዲሳይድ አድርጌ ነበረ ይሄ ላስት እንትን የምለው እንደዚህ ላይክ ቺትድ ቪዲዮ ላይ ይዤበታለሁ፣ ቴክስት ይዤበታለሁ፣ ስልክ ይዤበታለሁ፣ ደውዬ ሁላ አናግሬያቸዋለሁ፣ ስንት ነገር አድርጌያለሁ። ኢቨን የሆኑ ስልኮች እኔ አላቃቸውም ወይ የራይድ ነው ምናምን ያለው ማለት ነው። ወደ እኔ ልክ መልሼ ስደውላቸው የሚባል ሰው ታውቂያለሽ ስላት አዎ ነው የምትል እና ስንት ነገር አግኝቼ ምንም ዲሳይድ አላደረኩም። እና አንዳንዴ ይገርማል። በቃ የመጨረሻ እንትናችሁ ሊሚታችሁ ላይ ስትደርሱ ጥንጧ ነገር ናችሁ የምትገፋችሁ። ከዛ በኋላ ያ ሁላ ኮንፊደንስ የጠፋው ያ ሁላ ክሬቲቪቲ የጠፋ ያልኩት ልጅ ምናምን ነገር ፋይናንሽሊ እንደ ድሮ እንኳን ባልሆን ላይክ ይመጣል ስራ ምናምን ግን ሜንታሊ ያለሁት እኔ አንገናኝም። የዛኔ ኤቭሪ ነገር ለማድረግ ዋለ መጠጣት እንዳልኳችሁ ይከለክለኝ ነበር እና ኤቭሪ ኮንፊደንስ ቀንሶ እንዳልነበረ አሁን በራሴ ዲሳይድ አድርጌ ማለት ኢትስ ቢን 2 years 2 ዓመት ሆኗል ያ ነገር ከተፈጠረ ከተፋታን ምናምን ነገር ጥዬ ከወጣሁ በ2 ዓመት ውስጥ አይ ቱክ ማይ ታይም በጣም ሂል ለማድረግ ማለት በጣም ኤቭሪ ነገር ነበር ትሪገር የሚያደርገኝ ቤት ውስጥ ሁላ ሰው ኢንቴንሽናሊ ያላደረገው ሁላ እኔን በቃ ትሪገር ለማድረግ ነበር የሚመስለኝ ምናምን ነገር አይ ቱክ ማይ ታይም። አሁን አንዴ ነው ዴት ለማድረግ የሞከርኩት እሱንም ወዲያው ነበረ አልሆነም እንትን ብዬዋለሁ። ብቻዬን በጣም ደስተኛ ነኝ። ኦብቪየስሊ የተሻለ ሰው ይመጣል ምናምን ግን አይ ዶንት ኢቨን ዋን ዴት በስተክል ማለት ነው። እና ሌሎች ሴቶችም እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ካላችሁ ወንድ ግዴታ አይደለም ማለት you can live ብቻችሁ መሆን ትችላላችሁ። ከእናንተ አይበልጥም። የተሻለ ሰው ይመጣል ኦብቪየስሊ ባይመጣ ራሱ it's fine። እናንተ ለራሳችሁ በቂ ናችሁ ማለት በጣም በቂ ናችሁ። ከምታስቡት በላይ በቂ ናችሁ። እና it's not worth it። እኔ የዛኔ I was very suicidal ድልድይ ባየሁ ቁጥር ማለት ነው የምሬን should I እዚህ ጋር ቢያልቅ ይሻላል should I disappear በቃ ዝም ይላል ሁሉም ነገር ብዬ ነው የማስበው። ማለት በጣም ብዙ ያልነገርኳችሁ ነገሮች አሉ። ኤቭሪዴይ የሚደረጉ ነገሮች በጣም ስለተንዛዛ ነው ይሄ ቪዲዮ በጣም ስለረዘመ ነው። በጣም ብዙ ነገሮች አሉ። በጣም ነበረ እንትን የምለው አሁን ላይክ ሊትራሊ ፀጉሬን ድሬድ አድርጌ በራሴ ዲሳይድ አድርጌ I am living my life like I know ፀጉር ድሬድ ማድረግ እንትን እንዳልሆነ ግን የዛኔ ከነበረው ነገር አንፃር ዲስ በጣም ትልቅ ዲል ነው። በጣም ኤቭሪ ነገር ነበር ኮንትሮል የሚያደርገኝ ኤቭሪ ነገር እና it's not even worth it. Look at me. I am so free. አሁን በቃ በጣም ደስተኛ ነኝ በህይወቴ በጣም ማለት ነው። እና it's not worth it. ምንም አይነት መስዋዕት መክፈል አያስፈልግም ማለት ለሚገባው ሰው ነው እርን ማድረግ አለበት መስዋዕቱንም ማለት ነው። what is even መስዋዕት ከምትወዱ ሰው ጋር መኖር ነው አይደል? the whole point ትዳር ማለት ከሆነ ሰው ጋር በጣም ተዋዳችሁ ከዛ we should live together በቃ ብላችሁ አይደለ መብራጣ እና ከናንተ አይበልጥም። ምንም ነገር ከናንተ የሚበልጥ የለም። ተጨማሪ ነግራችሁ የምትፈልጉት ነገር ካለ ምናምን ነገር ኮሜንት ላይ ጻፉልኝ ማለት ነው። ባይ ይመቻል። እሷ ላይ ምንም የሚፈረድ ነገር የለም። ያው ምንም ያለ መፋታትን ሰጀስት ባናረግም የደረሰባት ነገር ደግሞ በጣም አሰቃቂ ደባሪ ነገር ነው። የሚገርመው ነገር መልሶ ለመታረቅ በጣም እንትን ይላልና በጣም ግራና ያጋባ ሰው ነው። እኔ መፋታቷን አልደግፍም ምንም ማድረግ ስለማይቻል ከእንደዛ አይነት ኑሮ ይሻላል በሚል እንትን ብለናል።
በጣም ከእያንዳንዱ ፓርት በጣም ጥሩ ምርጥ የሚባል ትምህርት በተለይ ለሴቶች ጥሩ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። እኔም በጣም ተምሬበታለሁ። አሪፍ ስቶሪ ነበረ። ቀጣይ ደግሞ ከዚህ በተሻለና በጣም በአሪፍ ቪዲዮ ተመልሰን እንመጣለን። የዩቲዩብ ቻናል የቲክቶክ ቪዲዮዎችን የተለያዩ ፈታ ዘና የሚያደርጉን ቪዲዮዎችን ይዘንላችሁ መጥተን ፈታ የምንልበት ቻናል ነው ማለት ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የቻናሉ አባል መሆን ትችላላችሁ። ይህንን ቪዲዮ ደግሞ ላይክ አድርጉት። ትንሽ ስለረዘመ ነው፣ ይቅርታ እንጠይቃለን። ቻው ቻው፣ መልካም ጊዜ